بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد، اللهم علمنا ما ينفعنا وزدنا علما وعلمنا ما ينفعنا وانفعنا بما علمتنا يا حي يا قيوم. مرحبا. إن شاء الله ባለፈው ጾመኛ የሆነ ሰው اجتناب الصائم للمحرمات والاشتغال بالطاعات ሐራም የሆኑ ነገራቶችን መራቅ እንዳለበት በመልካም ስራዎች ደግሞ መታጋት እንዳለበት ተመልክተናል። እንደዚሁም ጾመኛ ምን ማለት እንዳለበት አንድ ሰው በሰደበውና ሊጋደለው ቢፈልግ ጾመኛ የሆነ ሰው ግብዣ ቢጠራ የተለያዩ እንትኖች ቢጠራ ምን ማድረግ እንዳለበት ተመልክተናል። ኢንሻአላህ የዛሬው የሚሆነው ዛሬ የምንመለከተው በአላህ Subhanahu Wa Ta'ala ፍቃድ الباب الثاني شهر رمضان فضائله خصائصه حكم صومه طرق إثبات دخوله وخروجه وفيه 4 فصول. الفصل الأول فضائل صيام شهر رمضان. الفصل الثاني خصائص شهر رمضان. الفصل الثالث حكم صوم شهر رمضان وحكم تاركه. الفصل الرابع إثبات دخول شهر رمضان وخروجه. أما الفصل الأول فضائل صيام شهر رمضان. እንግዲህ ሁለተኛውን ባብ ነው የምንመለከተው። የረመዳን ወር ትሩፋቶቹ እና እንደዚሁም ልዩ የሚያደርገው እሱን መጾሙ ሁክሙ ምንድነው የሚለውን እንደዚሁም ረመዳን መግባቱን እንዴት ነው የምናረጋግጠው፣ መውጣቱንስ እንዴት ነው በምን አይነት መልኩ ነው የምናረጋግጠው የሚለውን የምንዳስስ ይሆናል። ወደ 4 ፈስሎች አሉት መለያዎች። እርሱም የመጀመሪያው የረመዳን ጾም የረመዳን ወር ጾም ትሩፋቱ የሚል ነው። ሁለተኛው ፈስል የረመዳን ወር ልዩ የሚያደርጉት ምን ናቸው? ረመዳን በጣም ልዩ ነው من كل الاشهر እና ልዩ ሊያደርጉት የሚችሉት ረመዳን ምን ናቸው የሚለውን እንመለከታለን። وكذلك الفصل الثالث ረመዳንን ወር መጾም ሁክሙ ምንድነው፣ እንደዚሁም የረመዳንን ወር መጾምን የተወሰው ሁክሙ ምንድነው የሚለውን እንመለከታለን በአላህ Subhanahu Wa Ta'ala ፍቃድ። وكذلك አራተኛው ፈስል የረመዳን ወር መግባቱን ማረጋገጥ እንደዚሁም መውጣቱን ማረጋገጥ የምንችለው እንዴት ነው የሚለውን ወደፊት የምንመለከት ይሆናል ማለት ነው። طيب الفصل الأول فضائل صيام شهر رمضان. የመጀመሪያው መለያ የረመዳን ወር ጾም ትሩፋቶቹ የሚል ነው። ብዙ ትሩፋቶች አሉት። ከነዛ ውስጥ ከአንድ ጀምረን እስከ ያሉትን ትሩፋቶችን የምንዳስስ ይሆናል በአላህ Subhanahu Wa Ta'ala ፍቃድ። طيب የረመዳን ወር ጾም ትሩፋት አንደኛው تكفر به الخطايا ወንጀል በሱ ይማራል። ረመዳንን ሲጾም አንድ ሰው ወንጀሎቹ ይማሩለታል የረመዳንን ወር በመጾሙ ማለት ነው። الدليل ማስረጃው عن ابي هريره رضي الله عنه ان رسول الله صلى الله عليه وسلم قال الصلوات الخمس والجمعة إلى الجمعة ورمضان إلى رمضان مكفرات ما بينهن إذا اجتنب الكبائر. مسلم የዘገቡት ሐዲስ ነው።
አቡ ሁረይራ መልካም ስራቸውን አላህ ሱብሓነሁ ወተዓላ ይወደድላቸውና ነብዩ አለይሂ ሰላቱ ወሰላም እንዲህ ብለዋል ይላል። 5 አውቃት ሶላት اللي نصلي في الليل والنهار 5 አውቃት ሶላት والجمعة إلى الجمعة جمعة እስከ ጁምዓ ድረስ ورمضان إلى رمضان رمضان እስከ رمضان مكفرات لما بينهن በመካከላቸው ላሉ ወንጀሎች የሚያስመሩ ናቸው إذا اجتنب الكبائر ትልልቅ ወንጀሎችን ከተራራቀ ማለት ነው። አንድ ሰው الشرط لازم يكون مجتنبا من الكبائر يعني كتللق ወንጀሎች የራቀ ሊሆን ይገባል። الكبائر زي أكل الربا وأكل مال اليتيم والزنا إلى آخره. إذا كان ذنبه يعني كبائر لا بد له أن يتوب إلى الله ወደ አላህ ከመተውበት ቅርበት የለውም ማለት ነው። መተውበት አለበት። እነዚህ አሁን ያልናቸው እንትን አይሉም እንጂ ትንንሽ ወንጀሎችን 5 አውቃት ሶላት ጁምዓ እስከ ጁምዓ ረመዳን እስከ ረመዳን ሙከፍራቱ ሊማ በይነሁን በመካከላቸው ያሉትን ወንጀሎች ያስምራሉ ማለት ነው። ይተጭኑ በከባኢር ትልልቅ ወንጀሎችን ከተራራቀ طيب من أسباب مغفرة الذنوب ወንጀሎችን ከሚያስመሩ ምክንያት ከሚሆኑ አንደኛው ረመዳን ነው ማለት ነው። عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال من صام رمضان إيمانا واحتسابا غفر له ما تقدم من ذنبه رواه البخاري ومسلم. አሁንም አቡ ሁረይራ በዘገቡት ሐዲስ ነብዩ አለይሂ ሰላቱ ወሰላም እንዲህ ብለዋል። ረመዳንን የጾመ ሰው ኢማንን አምኖበት ወህቲሳበን አጅሩን ፈልጎ غفر له ما تقدم من ذنبه ከሱ ያለፈውን ወንጀል አላህ ይምርለታል። አላህ ሱብሓነሁ ወተዓላ ያለፈውን ወንጀል ይምርለታል። ምን ያደረገ ረመዳንን የጾመ ኢማንን ወህቲሳበን አምኖበት አጅሩን ፈልጎ ማለት ነው። ወላሂ ወንጀል መማር ቀላል አይደለም። አንድ ሰው የሆነ እዳ ኑሮበት አንድ ሰው ያንን እዳ ይቅር ብዬልሃለሁ ብሎ ቢለው በጣም ነው የምደስተው። ስለዚህ አላህ ሱብሓነሁ ወተዓላ እኛ እርሱ ሸፍኖን የሰራናቸውን ወንጀሎች እርሱ ይቅር ሲለን ምን ያክል ነው ያስደስታል ሐቂቃ ማለት ነው። طيب والثاني من أسباب دخول الجنة رمضان هذا الشهر العظيم من أسباب دخول الجنة جنة ለመግባት ምክንያት ከሚሆኑ አንዱ ነው። من رمضان የረመዳንን ወር መጾም ጀነት ለመግባት ምክንያት ከሚሆኑ አንዱ ነው። طيب الدليل عن جابر رضي الله عنه أن رجلا سأل رسول الله صلى الله عليه وسلم فقال يا رسول الله أرأيت إذا صليت المكتوبات وصمت رمضان وأحللت الحلال وحرمت الحرام ولم أزد على ذلك شيئا أأدخل الجنة؟ فقال النبي صلى الله عليه وسلم نعم عون አሉት። ጃብር በዘገቡት ሐዲስ መልካም ስራቸውን አላህ Subhanahu Wa Ta'ala ከርሳቸው ይወደድላቸውና አንድ ሰው እያሉ ረሱልና አለይሂ ሰላቱ ወሰላም ጠየቀ። فقال ብሏል ያ ረሱላህ አንተ ያለ መልእክተኛ ሆይ አላቸው። أرأيت أيهن يعني فأخبرني ንገረኝ እስኪ إذا صليت المكتوبات ግዴታ የሆኑትን ሶላቶች በሰገድኩ ጊዜ وصمت رمضان በጦምኩ ጊዜ وأحللت الحلال حلال ነው ብዬ ባልኩ ጊዜ وحرمت الحرام حرام ነው ብዬ ባልኩ ጊዜ ولم أزد على ذلك شيئا በዚህ ላይ ምንም ነገር አልጨምር
አድኹሉል ጀነ ጀነት እገባለሁን ብሎ ጠየቃቸው። ፈቃለ ነብዩ ሰለላሁ ዐለይሂ ወሰለም ነዓም አዎን አሉት። አዎን ትገባለህ። 5 አውቃት ሶላትን ከሰገድክ ረመዳንን ከጾምክ አላህ ሐላል ያደረገውን ሐላል ካደረክ አላሁ ሱብሓነሁ ወተዓላ ሐራም ያደረገውን ሐራም ካደረክ ጀነት ትገባለህ አዎን አሉት። ረዋሁ ሙስሊም። ስለዚህ አሻሂድ ረመዳን ጀነት ለመግባት ምክንያት ነው ማለት ነው። ጠይብ አልፈስሉ ሳኒ ሁለተኛው ፈስል ኸሳኢሱ ሸህሪ ረመዳን